ወደ ከተማ የሚበራው አውቶቡስ በዚያ መደበኛ ሰዓት የሚጠቀሙትን ሰዎች ይዞ ወደ መሃል ከተማ ከተንቀሳቀሰ በኋላ የተነጋገረበትን ጉዳይ ያሰላሰለና እያዘገመ ተመለሰ። ምስራቅ ከባንኮኒው በስተጀርባ ተከልላ ከሰራተኞቹ ጋር እየተጫወተች ልብ ብላ አስተዋለችው። ጌታውን ክፉኛ በሐሳብ ተመስጦ ነበር። ሰራተኞቹን ትታ ምስራቅ ወደ ጌታውን ሄደች። ከሐሳብ ቀሰቀሰችው፣ ከተሰደደበት መለሰችው። ካጠገቡ ተቀምጣ በቀልድና በነገር ነካክታ አሳቀችው። የምስራቅን ባህሪና ጨዋታ ጌታውን ይወድላታል። የጨለመ ስሜትና እንደ አዚም የተጫጫነ መንፈስን ታነቃቃለች፣ ታደምቃለች። የተሰማትን የመሰላትን በግልጽ ትናገራለች፣ ትስቃለች። ሰዎች እንዲስቁ ስቀው እንዲዝናኑ ትገፋፋለች። ስለዚህም በዚያን ሰዓት የምስራቅን ባጠገቡ መገኘት ጌታውን አልጠላውም። አካሉንም መንፈሱንም ሰብስቦ ተቀበላት። እሷም ከፊት ለፊቱ ተቀምጣ ፈገግታ ባሳነሳቸው ትናንሽ አይኖቿ በገጽታው ላይ ጥቂት ከተመላለሰች በኋላ ሰው ሸኝቶ መመለስ ሁልጊዜም ቅሬታ ይፈጥራል። ያንተ ሁኔታ ግን ከቅሬታ ወደ ትካዜ ተሸጋግሮ ስላየው ከትካዜ ልመልስህ ብዬ ነው የመጣሁት አለችው ይበልጥ እየፈካች። አመሰግናለሁ ምስራቅ፣ ከወዲሁ ባትይዢ ኖሮ ነገም ከሐሳብ መመለሴን እጠራጠር ነበር አላት እሱም ዘና እያለ። ምን ያህል ከባድ ነገር ብታሰላስል ነው አቶ ጌታውን ለረዥም የሐሳብ ጉዞ ተነስተህ የነበረው አለችው ጥቂት ቆፍጠን ብላ። ቅድም ቢሮ ያመጣሻት ሴት እጅግ ትልቅ ሴት ናት። የእሷን ስራ፣ የእሷን ጠባይ፣ የእሷን እምነት፣ የእሷን ጥንካሬ ሳስብ እንደገናም ህብረተሰቡ የሚሰጣትን ስምና ግምት ስመዝን እንዳልሽው ራሴን ወደ መርሳት ተራምጄ ነበር። ትልቅ ሰውነቷ በምን ይሆን? አንተ ይህን ያህል ዋጋ የሰጣት ሴት እውነትም ቁም ነገር አታጣም። ዘመድህ ናት? ዘመዴ አይደለችም፣ የሥራ ባልደረቦች ነበር። በእሷም የተነሳ ከሚስቴ ጋር ተጣልቻለሁ። ትዳሬም ፈርሷል። በእኔ የተነሳም እሷ ተደብድባለች። ልጇም አንድ ኩላሊቱን እስከ ማጣት ደርሷል። በነበረን መቀራረብ ብዙ ስቃይ ተቀብለናል አላት ስሜቷን ለማጤን አይኖቿን በጥንቃቄ እያጠና። ምስራቅም ህሊናዋ ያውጠነጠነውን ግምት በልቧ ሸምቃ ማስቀረት ተፈጥሮ አልነበረምና የመሰላትን ጠየቀችው። ፍቅረኛ ነበረች ማለት ነው? በነበራችሁ ጽኑ ፍቅርም የተነሳ ነው ይሄ ሁሉ ምስቅልቅል የደረሰባችሁ አለችው ግርም ድንቅ ብላ። ይህንን ንግግሯን እንደሰማ ጌታውን በሳቅ ተንፈራፈረ። እንባውን በመሐረሙ እየጠራረገ ደጋግሞ ከልቡ ሳቀ። ምስራቅ ግራ እስኪገባት ድረስ ሳቀ። ሌሎች የአካባቢው ሰዎች ትኩረታቸው እስኪሳብ ድረስ ሳቀ። የልቡን ሲነግሩት የኮረኮሩትን ያህል ይስቃል በሚለው አባባል እርግጠኛ ሆና ምስራቅ አሳሳቁን እያጀበች ሳቀች። ጥቂት ታገሰ። ጥቂት ተንፈስ ሲል ጥያቄዋን ቀጠለች። እውነት አቶ ጌታውን ፍቅረኛ ነበረች አለችው ጥንክር ብላ። ሌሎችም አንቺም እንደደጋገማችሁት በሁለታችን መካከል የተቃራኒ ጾታ ፍቅር የለንም። እኔ በሷ ላይ ያገኘሁት ልዩና ክቡር ተፈጥሮ አለ። ብዙዎች ያልታደሉት ጸጋዋ ነው። ስለዚህም እርግጠኛ ምሁር፣ በእውቀት የበሰለች ውድ ነገር ብዬ አደንቃታለሁ። አቶ ጌታውን ሙት፣ ይሄ መግለጫና አድናቆት አይገባኝም። እንግዲህ አንተ ፍቅር ባትለውም እንዲህ የሚያስደንቅና የሚያስወድድ እሱ ነው። እሱም እኮ ደረጃ አለው አሉ። የፍቅር ከፍተኛው ደረጃ ማምለክ ነው ይባላል። እኔ እንጃልህ ከማምለክ ደረጃ ደርሰህ እንዳይሆን አለችው በተደነቀ አተያይ ሁለንተናውን እየቃኘች። የለም አላመልካትም። ነገር ግን ከማንኛውም ሴት በላይ አከብራታለሁ። ሐቀኛ ነች፣ ታማኝ ነች፣ ግልጽ ናት፣ ታታሪ የሥራ ሰው ናት። በቀላሉ የሚረካ የእውቀት ረሃብ የላትም። ላመነችበት እስከ መጨረሻው ቆራጥ ናት። ሌላም። ስለዚህ ነው ብዙዎች የማይረዷት፣ የማይወዷት፣ የማይጠጓት አለ ቀደም ሲል ልቡን የነካው ሳቅ ጸዳል በገጽታው እየፈካ። ምስራቅ ግን ደግሞ ደጋግሞ በሚናገረው መግለጫና መወደስ ስሜቱን የመዘነችው በፍቅር ሚዛን ስለነበር ጌታውን ሽታዬን የተመለከተበትን አቅጣጫ ልትደርስበት አልቻለችም። ይበልጥ ለማወቅ ይበልጥ ለማረጋገጥ መጠየቋን ወደደች። እንዲህ የምታደንቃትን ሴት ለምን እንደምታደንቃት አንዳንድ ስራዎቿን ለምን አትነግረኝም? ባይሆን ለጉሮሮ ማርጠቢያ ወጪውን እችላለሁ አለችና ለሁለቱም ቢራ እንዲመጣላቸው አዘዘች። ረጋ ባለና ርቱ በሆነ አንደበቱ ስለ ሽታዬ ስብዕናና በሷም የተነሳ በኑሮ ውስጥ ተቀዝቅዞ ረዥም የጭቅጭቅ ጊዜ የወሰደውን ቀውስ አስረዳት። ጌታውን ጨዋታውን እስኪያበቃ ሰዓታት ተራምደው በወጉ ጨልሞ ነበር። ምስራቅም በተመስጦ ስታዳምጥ ቆይታ በቅናት ሳቢያ በደል ስለደረሰባትም ሽታዬ ተቆረቆረች። ጌታውንም በማክበሯና በማቅረቧ የደረሰብን ወንጀል በፍጹም ይቅርታ እንዳለፈችው በመስማቷ እሷም አደነቀቻት። ቅናትን በተመለከተ ያጋጠማትን የአንድ ሰሞን የኑሮ ቀውስ አስታውሳ ምስራቅን በበኩሏ ወሬ ጀመረች። ጎሹና ጓደኞቹ ከነበርኩበት መስሪያ ቤት ተመድበው እንደመጡ ብዙዎቹ አይን ገብተው ነበር። እነሱም የነበሩትን ወጣት ሴቶች ሁሉ አሽኮርምመው ነበር። ጎሽዬ ግን እንደ ሌሎች ብልጣብልጥ አልነበረም፣ ዝምተኛም ነበር። ለጓደኝነት የጠየቀኝን ጓደኛውን ትቼ ጎሽዬን አፈቀርኩት።
ለፍቅር ገፋፋሁት፣ ፍቅር አስያዝኩት። የኔና የሱ ውሳኔና አንድነት ከማንም በፊት ሆነ። የወላጆቼን ቤት ትቼ ከሱ ቤት ገባሁ አለችና ቀና ብላየችው። ጌታውንም ገርነቷንና ግልጽነቷን ስለሚያውቅ የፍቅር ሐቀኛ አርበኛ ስለነበርሽ አንቺንም በዚህ አደንቅሻለሁ አላት እየፈገገ። ምስራቅም ቀጠል አድርጋ አንተና ጥቂት ሰዎች ናችሁ የፍቅር ድፍረትን የተረዳችሁት። አብዛኛው ሰው ዘመዶቼም ጭምር አውግዘው ነበር። ለማንኛውም አብረን መኖር ጀመርንና ወሬውንና ሐሜቱን በጋራ ተቋቋም ነው። ወዲያው አረገዝኩ። ያኔ ነበር ቀውስ የሚያደርግ ነገር ሰምቼ ሕይወቴን እስከ ማጥፋት የወሰንኩት አለችና ራሷን እያወዛወዘች ለብቻዋ ጥቂት በሐሳብ ነጎደች። ጌታውንም በዝምታ ወሬዋን እስክትቀጥል ጠበቃት። ቶሎ አልተመለሰችም። ስለዚህም ጥያቄ አቀረበ። ወይዘሮ ምስራቅ የጀመርሽልኝን ወሬ በጥሞና አድምጬ መጨረሻውን ለመስማት በጉጉት እየተጠባበቅኩ ነው። ምን ነበር ሞት ያስመኘሽ ወሬ አላት። ይገርምሃል፣ የሰው ነገር ተጠንቅቀው ካልያዙት እንዴት አደገኛ መሰለ። እኔም በተፈጥሮዬ ነገር መሸመቅ አልወድምና የሰማሁትን ወሬ በግልጽ ጠየቅኩት። ጎሽዬም ሳይወድ በግዱ የኔ ነገር ሆኖበት ማመን እስክችል ድረስ አስረዳኝ። ወሬኞች፣ ተንኮለኞች አርፈው ሲቀሩ እኔና ባሌ ተቃቅፈን ይሆን እንኖራለን አለች። ጀምሯት የነበረውን ቅሬታ አውልቃ ጥላ በደማቅ ሳቅ እየፈካች። ጌታውንም አብሯት ፈገግ ካለ በኋላ ወሬኞችንና ወሬ ማሸነፍ ጥሩ ድፍረትና እውነተኛነት ነው። ስለ ወሬው ምንነት ግን ልትነግሪኝ የፈለግሽ አይመስለኝም። እንደ ግምቴ በፍቅራቸው የቀኑ ሰዎች የፈጠሩት መርዝ ኑሯችሁን አልበታተነውም። ይህም በአንቺ ቆራጥነትና ግልጽነት ነው አላት በአድናቆት። ከመርዝም መርዝ ነበር የሰማሁት ወሬ። ደሞ እኮ የነገረኝ የጎሽዬ የቅርብ ጓደኛ የነበረው ሰው ነው። ይገርምሃል እኮ የነገረኝ ወሬ ለጆሮ የሚዘገንን ነገር ነበር። ሰውነቷን አንጠራርታ ወደ ጌታውን ቀረብ ብላ ድምጿን ዝቅ አድርጋ ባል ብለሽ ያበድሽለት ዘሩ ቆማጣ ነው። ይህንን ማረጋገጥ ከፈለግሽ እናቱን ተዋወቂና ግራ እጃቸውን አይለኝም አለችና ወደ ኋላዋ መለስ ብላ ተደላድላ ተቀመጠች። እውነትሽን ነው? እንዲህ ብሎ ደፍሮ ነገረሽ? አላት ጌታውን ተደንቆና በውስጡም አንዳች ሐሳብ እየተላወሰ። ታዲያስ ደፍሮ እንደዚሁ ብሎ ነገረኝ። መጀመሪያ እንደሰማው የምቀኛ ወሬ ነው ብዬ ያወራልኝን አፉን አስያዝኩት። በኋላ ግን ቀስ በቀስ ነገሩ ይቆረቁረኝ ጀመር። ማርገዜም አበሳጨኝ፣ አሳሰበኝም። ምን አለፋ ተረበሽኩ። ጭንቀት ሊያሳብደኝ ደረሰ። ሆን ብዬ ስለ ዘመዶቹ ጥያቄ ሳቀርብለት ጎሽዬም አጥጋቢ መልስ ከለከለኝ። እንዲያውም ያገባሽው እኔን ነው፣ የዘመዶቼ ማንነትና ምንነት ምን ይሰራልሻል ይለኝ ጀመር። እኔም የሰማሁትን ወሬ ፍርጥርጥ አድርጌ ነገርኩት። ዘመዶቹን ካላሳየኝ በቀር ያረገዝኩትን እንደማስወርድ ወይም ራሴን እንደማጠፋ ሳወቅኩት። ምን አለ ባክሽ ባለቤትሽ? አለ በመደነቅና መጨረሻውንም በመናፈቅ። እሱም ተረበሸ፣ ተበሳጨ። ነጋ ጠባ ጭቅጭቅ ሆነ። የነገረኝን ሰው ማወቅ ፈለገ። ደብቄ ሳልነግረው ቀረሁ። በመጨረሻ የግዱን እውነቱን ነገረኝ። እናቸው አለሽ? ኧረ እነሱቴ ቁልጭ ጥርት ያለ ዘር ነው ያላቸው። እናቱ በእርግጥ የግራ እጃቸው 4 ጣቶች ተቆርጠዋል። ለምን እንደተቆረጡ ደግሞ ጎሽዬም ነገረኝ። እሱ በነገረኝ ወሬ አላምን ስላልኩት እናቱ ድረስ ከድሬዳዋ አዲስ አበባ ወስዶኝ እህቶቹን ሁሉ ተዋውቄ አይቼ አመንኩ። እንኳን ቁምጥና እከክ እንኳን ነክቷቸው አያውቅም። ቁልጭ ያሉ ሰዎች ሆነው አገኘኋቸው። ምን አሳመንሽ? የልጆቻቸው አለመቆመጥ ነው? ምናልባት በመድኃኒት እየተከላከሉ እንደሆነስ? አላት ድምፁን ዝቅ አድርጎ ወደ እሷም ተንጠራርቶ። እኔ መቼም እውነቱን ካላገኘሁ አላርፍም። ጠባዬን ያወቅከው ይመስለኛል። የጎሽዬን ወሬ ሰምቼ አልተረጋጋሁም። እናቱንና እህቶቹንም አይቼ አልበቃኝም። የሰማሁትን አሜትና ያደረብኝን ጭንቀት ለእናቱ ነገርኳቸው። እሳቸውን በግልጽነት አልጠሉኝም። እርግጠኛውን ታሪካቸውን ዝርዝር አድርገው አጫወቱኝ። የሰማሁት ጨዋታቸውና ታሪካቸው ልቤ እስከ ወዲያኛው ተደላላ እንድታርፍ አደረገው አለችው ዘና ብላ። ለጣቶቻቸው መቆረጥ ምክንያቱ ምን ነበር ባክሽ? አላት ጠንከር ባለ አጠያየቅ። ጣቶቻቸው የተቆረጡት ባደጋ ነው። የተቆረጡበት ምክንያት ደግሞ ይወዱት የነበረውን ሰው በሆነ ጸብ ወንድማቸው ሊገለው ሽጉጥ ሲያነጣጥርበት ለመከላከል ሲሞክሩ ሽጉጡ ባርቆ ነው። ይሄ ደግሞ ሊደርስ የሚችል አጋጣሚ ነው። የሰው ነገር ግን የሚገርም ነው። የሚዘገንን ስም ፈጥሮ ሲያማቸው ይኖራል አለችና ከሶፋው ደገፍ ብላ ቢራዋን በወጉ ተጎነጨች። ጌታውን ግን አስተያየቱን አተኩሮ ለረጅም ጊዜ ካስተዋላት በኋላ ራሱን ደጋግሞ ነቀነቀ። በሐሳብም ተመሰጠ። ሲነቃም ይቺ ሌባ አለ ድንገት ሳያስበው። ምስራቅ በሰማችው ቃል ደነገጠችና ማናት ሌባዋ አለችው ቀና ብላ። ቀጥላም በእግዚአብሔር አቶ ጌታውን ማንን ነው ይቺ ሌባ ያልከው? እኔ መቼም ነገር ታግሼ ማሳለፍ ስለማልችል ሰላም አላገኝም። ይህንን ወሬ እንደሰማ ገባኝ። ማንቼ ነገረችህ? ግልጽ ስለሆንኩ ሚስጥር የማልደብቅ እንዳልመስልህ ማንነቷን ነገረኝና እኔም ልታዘባት አለችው ጉጉትና ቅብጥብጥ ብላ። ጌታውንም በቀላሉ እንደማትለቀው ስለሚያውቅና በነገሩን በመገረም ትንሽ ፍንጭ ሰጣት። የባልሽ ጓደኛ የነገረሽን አይነት ወሬ እኔም ሰምቻለሁ። ስለዚህ እውነት አይደለም። በጣም አዝኜ በጣም ደንግጬ ነበር የሰማሁት።
ከሰማው በኋላ እንቆቅልሽ ሆኖብኝ ሲያስጨንቀ ይኖራል። ለማንኛውም ለኔ እንቆቅልሽ አንድ ፍቻ አግኝቻለሁ። ማነች እሷ የነገረች ታዲያ? ማንነቷን እንኳን መናገሩ አስፈላጊ አይመስለኝም። የምታውቃችሁና በቅርብ የምታውቋት ሴት ነች። በቃ ደርሼባታለሁ አለች ምስራቅ ልቦናዋ የጠረጠራትን ሴት እያሰላሰለች። ቀጠል አድርጋም ወሬው ግን የምቀኛ ወሬ ነው። ነገርኩ አይደል? እኔ ምስራቅ እንኳን ያንን የተባለውን ትልቅ በሽታ ቀርቶ እከክ ያለበትን ሰው እጠየፋለሁ። ስለዚህም መርምሬ አንጠርጥሬን ያረጋገጥኩት። ወደፊት ትደርስበታለህ አለችውና እጆቿን አፍተለተለች። ወዲያው ጌታውን በእጅ ጥቅሻ ደሳለኝን ሲጠራው አይታ ንግግሯን ገታች። ደሳለኝም ወደ እነሱ እየቀረበ የት ሄዳችሁ ነው? ሁለታችሁንም በየቢሮአችሁ ሄጄ አጠዋችሁ አለ ከመቀመጫው ላይ የተመቻቸ። ሽቴ መታ ነበር። ከእሷ ጋር ስንነጋገር ቆየንና ቡና ልጋብዛት ወደዚህ መጣን። ከሸኘኋትም በኋላ ሳላስበው ወደዚሁ ተመልሼ መጣሁ። ምስራቅን ሳገኛት ደግሞ ጨዋታ ይዤ እዚሁ ቀረሁ አለው ለደሳለኝ። እንዴት መጣች? አለ ደሳለኝ እንደዘበት። ምን እባክህ፣ እሷ ሁሉ ጊዜም እርምጃዋን የምትሰነዝረው ለቁም ነገር ነው አለና ራሱን አሻሸ። በዚህ ጊዜ ምስራቅ ከሁለቱ ጓደኛሞች መካከል ተነስታ ሄደች። ነፃ ሆነው ማውራት እንዲችሉ ያደረገችው እንደሆነ ሁለቱም ገብቷቸዋል። ምስራቅ ከቡና ቤቱ እንደወጣች ምን ቁም ነገር ይዛልህ መጣች? አለው ደሳለኝ ቢራ እንዲመጣለት በምልክት አሻግሮ እየነገረ። ሁለት ነገር ነበር ይዛ የመጣችው። አንዱ እሷን ደስ ያሰኛትና እኔን የሚያስደሰተኝ ከባሏ ደብዳቤ ማግኘቷ ነበር። በሕይወት መኖሩን ወደ መጠራጠር ደርሳ ነበር። እኔ ግን በዘረኝነት ስሜት አጉል አድርጓት ይሆን የሚል ጭንቀት በውስጤ ነበረብኝ። ትልቅ ነገር ነው። እንኳን ደስ አላት። ሰውየው ሊመጣ ይችላል። ሲመጣ ደግሞ በወሬ ተወናብዶ በቅናት አብዶ ያንተ ውጣ እንዳይደርሳት ፈራለሁ። የሚተማመኑ ሰዎች ከሆኑ በእኔና በቤተሰቤ ላይ የደረሰው አደጋ ያሰጋቸውም። አለበለዚያ እሷን በእኔ የተነሳ ችግር ውስጥ ትወድቃለች። ግን አይመስለኝም። እንግዲህ እድሏ ይጠብቃት። ሁለተኛው ጉዳይ ምን ነበር? አለ ቢራውን እየተጎነጨ ደሳለኝ። በእነ ወይዘሮ ሽማጫሽ ወንጀል ላይ ስለወሰደችው አቋም ነገረችኝ። ምን አቋም ወሰደች? የደረሰባትን በደል ሁሉ በፍጹም ይቅርታ ያለፈችው መሆኗን ለፍርድ ቤት አሳውቃለች። አማቴ መሆኑ ሚስቴ፣ ወንጀለኛውም ጠጅ ቀጃቸው እንዳይጠየቁ ማድረጓን ነገረችኝ። ለምን አለች? ሌላው ቢቀር እኛ ትዕቢተኛ ሴትዮ በስራቸው ጥቂት እንዲያፍሩ መገሰጽ፣ መቀጣት ነበረባቸው አለ ደሳለኝ ቆጣ ብሎ። ይህንን ከባድ ውሳኔ የወሰነችው የኔን ዝምድና ዋጋና ክብሮት ስለሰጠችው እንደሆነ ገልጻልኛለች። ታዲያ ከዚህ ጋር አያይዛ ያቀረበችው ከባድ ፍላጎት ነበራት። ምን ፈለገች ደግሞ? አለ ደሳለኝ በመገረም። እኔና ማርታ እንድንታረቅ ተማጸነችኝ። የማርታን ስህተት በፍጹም ይቅርታ እንዳልፈው አስጨንቀ ያዘችኝ። እና ምን አልጋት? ስላንተ መራራውን በደል የዋጠች ሴት ስትለምንህ ምን መለስክላት ታዲያ? ታውቃለህ፣ ልመኗን የማልቀበልበት ምክንያት ነበረኝ። ሁሉንም ነገር ሳልደብቅ ነገርኳት። የነገርኳት ወሬ ቢሆንም እንኳን ለይቅርታ ከተሰናዳው ሊከብደኝ እንደማይገባ ጨቀጨቀችኝ አለና እንደገና ራሱን እያከከ በሰጣት ቃል ተናደደ። እኮ ምን መልስ ሰጣት? ይቺ ሴትዮ እኮ መራራ በደሏን ውጣ ነው አንተንም እንድትውጥ የጠየቀች። እሷ የተቋቋመችውን መራራ መቋቋም ተስኖ ከሆነ እውነትም ጓደኛዬ ደካማ ነህ። ብቻ ምን መለስክላት? ምን እባክህ፣ ስትጨነቅ ቆማ ስትማጸነኝ አልቻልኩም። ያው እሺ ያልኳት አለ ጌታውን በብስጭትና በጸጸት ስሜት ጭንቅላቱን እያወዛወዘ። ደሳለኝ ግን አደነቀው። ቢራ የያዘውን ብርጭቆ በጠረጴዛው ላይ በዝግታ እያሽከረከረ በዝምታ ተዋጠ። በመጨረሻም የሃንዬ እምባ፣ የዳንኤል ባዶነት መጠገኑ ትልቅ እፎይታ ነው። ሌላው ወረኛ፣ ተንኮለኛ ሁሉ ኩም ይላል። በጣም አመሰግናለሁ ጌትሽ፣ ይህችን ቀን ስናፍቃት ነበር። እኮራባለሁ አለው ደሳለኝ። ምን ይደረግ፣ ሳልበድል ቅጣት ተፈርዶብኝ ቆየሁ። ተው ከተባልኩ ደግሞ በደሌን እግዚአብሔር ይቁጠርልኝ አለ ጌታውን የዳመነ ስሜት ተላብሶ። በቃ የሰራው ትልቅ ስራ ነው፣ እግዚአብሔር የሚወደው ቅዱስ ስራ። ሽቴይን ደግሞ ከምን ጊዜውም አሁን ትልቅ ሰውነቷን ተረዳው። እውነትም ልትከበር የሚገባት ነች። ምክንያት ያልነበረው የድሮ ጥላቼ ሁሉ ገደል ገብቷል። ትባረክ ያቺ ኩሩሩ፣ ያንተን ልብ ማሸነፍ በመቻሏ አለና ከልቡ ሳቀ። የደስታ ሳቅ። ማርታ የ10ኛ ክፍል ተማሪ በነበረችበት ጊዜ ከጓደኛዋ ጋር ተመካክረው ጥርሳቸውን ሲነቀሱ አስቀድሞ ለማደንዘዣ እንዲሆን በጠጡት አንዳንድ መለኪያ አረቄ ሞቅታ ተሰምቷቸው የታየባቸውን ሁኔታ አስታውሳ ፈገግ አለች። በጽህፈት መኪናዋ ጠረጴዛ ላይ ክርኗን አስደግፋ በሐሳብ ተመሰጠች። ተመጣጥነውና ተስተካክለው የበቀሉ ትናንሽ ጥርሶቿን ውበት ይበልጥ ለማጉላት ከ20 ዓመት በፊት በልጃገረድነት ጊዜዋ የተደረገውን ሁሉ አየችው። በቀይ ገጽታዋ ላይ በጥቁር ንቅሳት ዘርፍ ፈካ ብሎ ይታይ የነበረው ጥርሷ ምንጊዜም የሰው ትኩረት ይጠልፋል። እሷ ግን ንቅሳቱ የደበዘዘ መስሎ ስለተሰማት ዳግም ልታጎላው ፈልጋ የታወቁ ጥርስ ነቃሽ አስጠርታ በዚያ ዕድሜዋ ተነቀሰች።
ይህም ለዕለተ ሰርጓ ልታደርገው ከነበረው ዝግጅት አንደኛው ነበር። ንቅሳቱ ከተደረገ ሳምንት ቢያልፍም የመጠዝጠዝና የማበጥ ስሜት እየተሰማት በመምጣቱ ብርድና ንፋስ ለመከላከል የአንገት ፎጣ ዘወትራ ነበር። በዚያም ዕለት የደቀነችውን ሥራ ለማጠናቀቅ አልቻለችም። በጣቶቿ ፈጣን ግፊት የሚንጣጡት የጽህፈት መኪና ቁልፎች የራስ ምታት ፈጥረውባት ነበር። በዚህ መሃል ነበር ሮዛ የደረሰችው። የማርታን ቢሮ ከፍታ ስትገባ ተክዛና በሐሳብ ተመስጣ የአንገት ፎጣ ጠምጥማ ስላየቻት ዛሬም ይህን ሻርፕ አልጣልሽውም? የሰው አይን ፍራቻ አደረብሽ መሰለኝ አለቻት ከፊት ለፊቷ እየተቀመጠች። ማርታም ከህሊናዋ ምልስ ብላ ሰውነቷን እያዝናናች ተንጠራራችና አፏ ላይ የጠመጠመችውን ፎጣ ዝቅ አደረገች። ወዲያውም ጉንጯን እየደባበሰች ጥርሴን እያመመኝ ነው፣ ይጠዘጥዘኛል። የጥርሴ ስሜት ደግሞ ራስ ምታት ፈጥሮብኛል አለቻት በንቅሳቱ ያማረውን ጥርሷን በፈገግታ ገልጣ። ሮዛም በመጠኑ የተገለጠውን ጥርሷን ስራዬ ብላ ተመለከተችው። ማርቲሙች ሰው ገዳይ በፈገግታ ሆነሻል። የጥርስሽን ንጣት እንዴት እንዳጎላው ልነግርሽ አልችልም። ኧረ እኔ የምነቀሳለሁ። ስቃዩ ያው ለአንድ ቀን ነው አለች ሮዛ እየተቀመጠች። ምን አንድ ቀን ብቻ? እኔ እኮ ሳምንት ሊሆነኝ ነው። ድዴን ይጠዘጥዘኛል። ጥርሴ ይህን ለማኘክ እያስቸገረኝ ነው። የባሰቢ ደግሞ ራስ ምታቱ ነው። አረቄ በጉንጭ መያዝ ቁስሉን ያሳርረዋል ስለሚባል ስትተኚ በአረቄ ተግሞጥሞጭ። ለጥቂት ጊዜ አረቄውን በጉንጭሽ ለመያዝ ሞክሪ። ሮዛ ህመሟን ለማቃለል ሞከረች። ሞክሬያለሁ። እንግዲህ ወደ ሐኪም ቤት መሄድ ይኖርብኛል። ኧረ አይዞሽ፣ በአረቄ አድርቂው። በእርግጥ ንፋስ እንዳይነካሽ። በነገራችን ላይ ዛሬ ከስራ በኋላ የሚዜ ልብስ ለመምረጥ እንሄዳለን። እኔ እንዳየሁት ግን ቢጫው ሻሽ ከቢጫ ሐር ጋር የበለጠ ያምራል አለች በቀጥታ ወደ ልብስ መረጣው በመግባት። እኔ ግን ሰማያዊ ሻሽ ከሰማያዊ ሐር ጋር በተደራረበ ሽንሽን ቢሰፋ የሚደምቅ መሰለኝ። ለማንኛውም ሁለቱንም አስተያይተን እንመርጣለን አለቻት ማርታ ቀዝቀዝ ባለ ስሜት። አንደኛ ሚዜ ሆና የተመረጠችው ሮዛም ስሜቷን አጤና ምን ነው ማርቲ ቀዘቀሽብኝ አለ አይደል? ንግግርሽ እንደ በፊቱ አይደለም። ምንድን ነው? እኔ እንጃ። ጊዜው እየተቃረበ ሲመጣ አንድ የሚሰማኝ የቅሬታ ነገር አለ። እንዴት ነቃሽብኝ በእናትሽ አለችና ፈገግ አለች። ሮዛም በመገረም አተኩራ እያየቻት ቅሬታሽ እኮ በግልጽ የሚነበብ ነው አለቻት። ማርታም በአመልካች ጣቷ ጸጉሯን ካመሰቃቀለች በኋላ ከዚህ ከሰርግ ዝግጅት ወሬ ጋር ተያይዞ ድቅን የሚልብኝ ስሜት አያስደስተኝም። በልቤ ውስጥ ፍራቻ ይተክልብኛል። አንዳንዴም አልቅሽ አልቅሽ ይለኛል። ምን እንደሆነ አይገባኝም። የሙሽራ ወጉ ይሆን አለች ወደ ቀልድ እያዘነበለች። ጓደኛዋ ሮዛን በመቀጠል እንግዲህ በልብሽ ውስጥ ትንሽ የፍቅር ፍርፋሪ ቀርቷል ማለት ነው። አሁን ወደ ኋላ የምታስቢበት ጊዜ አይደለም። አቶ ጌታውንን አንቅረሽ ከልብሽ አውጩ። የቀን የማታ ህልምሽ የአዲሱ ባልሽ የተስፋዬ ጉዳይ መሆን አለበት አለቻት ቆፍጠን ብላ። እሱም ልክ ነሽ። ከእንግዲህ ወደ ኋላ የማልመለስበት ብዙ ምክንያት አለ። ብቻ ስለ ሰርጉ ሳስብ ደስ አይለኝም። ታዲያ እኮ ለእኔም ይገርመኛል አለቻት ቅሬታ የበረዘው ፈገግታዋን እያሳየቻት። ሮዛም የኋሊት የሚጎትታትን ስሜት አጥላልታ ስላንኳሰሰችባት ማርታ በልቧ ውስጥ የሚንቀሳቀሰውን ስሜት አፍና ዝም አለች። በዚህ መካከል ስልክ ጮኸና ማርታ አነሳች። የእናቷ የቅርብ ጓደኛ ወይዘሮ ደብሬ ነበሩ የደወሉላት። የእናቷ የወይዘሮ ሽማጫሽ ጓደኞች ልዩ ልዩ ስጦታዎችን በመያዝ መምጣታቸውን በመግለጽ ከስራ እንደወጣች በቀጥታ ወደ ቤት እንድትመጣ ጠይቀዋታል። እሷ ግን የሙሽራና የሚዜዎች ልብስ ለመምረጥ ቀጠሮ እንዳላት በመግለጽ ጥቂት እንደምትዘገይ ነግራቸው ስልኩን ዘጋች። ወይዘሮ ደብሬና ሌሎችም የወይዘሮ ሽማጫሽ ጓደኞች ተጠራርተው በእነ ማርታ ቤት የተሰባሰቡት ለስጦታ ማበርከት ብቻ አልነበረም። በአማረ ባልትና ሲዘጋጅ የቆየው የበርበሬ መሰናዶ ስራ ስላለቀ ለመቅመስና ለማየት ነበር አመጣጣቸው። የበርበሬውን ቀለም ማማርና የጣዕሙን መጣፈጥ እያደነቁ በርበሬውን በተለያየ ሁኔታ ቀመሱት። በኋላም ስለ ትልቁ ድግስ ጭውውት ተጀምሮ የወይዘሮ ሽማጫሽ ጓደኞች በፈቃደኝነት ዋና ዋናውን የድግስ ስራ በኃላፊነት ተከፋፈሉ። ወይዛዝርቱ የጓደኝነታቸውን ልክ ለወይዘሮ ሽማጫሽ ለማሳየት ታጥቀው ነበር። ማርታ ስልኩን እንደዘጋች የቢሮዋ በር ተንኳኳ። ሮዛና ማርታ ወደ በሩ አተኮሩ። ዳግም ሲንኳኳ ይግባ አለች ማርታ ረጋ ብላ። ዝግ ብሎ የተከፈተው በር ከወይዘሮ ሽታዬ ጋር አፋጠጣቸው። ማርታ ከተቀመጠችበት ደንግጣ ስትነሳ ሮዛም ከተቀመጠችበት ተነስታ ቆመች። ሽታዬም ወደ ውስጥ ተራምዳ ሁለቱንም ጨበጠቻቸው። ማርታም እንድትቀመጥ ወንበር እያሳየች ጋበዘቻት። ሽታዬም ተቀመጠች። የፈለገችውን ያህል ስለ ልብስና ጌጣጌጡ ምርጫ ያላወራችው ሮዛ ተመልሳ እንደምትመጣ ተናግራ ቢሮውን ለቃ ወጣች። ማርታና ሽታዬ ፊት ለፊት ሲገናኙ ሁለተኛ ጊዜያቸው ነበር። ወይዘሮ ሽማጫሽ ጠጅ አሳላፊው በተሰጠው ትዕዛዝና ዘዴ በሽታዬና በልጇ ላይ ጉዳት አድርሶ በፖሊስ ጠንካራ ክትትልና ምርመራ ከተጋለጠ በኋላ በሽታዬ ሙሉ ይቅርታ ክሱ ሲዘጋ
አብረው ውለዋል። ከዚያ ወዲህ ማርታ ለሽቴ የነበራት አመለካከት እንደ በፊቱ በጥላቻና በቅናት የመረረ አይነት አልነበረም። ሁለቱም ሴቶች ስላልተነጋገሩ ለጥቂት ጊዜ ዝምታ ሰፈነ። የመጣችበትን ጉዳይ ለማወቅ ማርታ በጉጉት ጠብቃ ነበር። አይን አይኗን አየቻት። ገጽታዋን ፈገግታን ላብሳ አንደበቷን ስላ ረጋ ብላ ሽታዬ ጀመረች። ፈቃድሽ ቢሆን ዛሬ ግልጽ በሆነ ሁኔታ እንዳነጋግርሽና አንቺን በግልጽነት መልስ እንድትሰጪኝ ፈልጌ ነበር የመጣሁት አለቻት ሽታዬ። ማርታም ጥቂት ፈገግ ብላ በምን ላይ ነው የምንነጋገረው ስትል መለሰችላት። በአንቺና በአቶ ጌታውን መካከል ሰላም መፍጠር በምንችልበት ሁኔታ ላይ ነው። የምትቀልጂ መሰለኝ ወይዘሮ ሽታዬ። የኔና የጌታውን ነገር አክትሟል። በፍርድ ውሳኔም ተጠናቆ የየግል ህይወታችንን በመኖር ላይ መሆናችንን ታውቂያለሽ። ማርታ ንግግሯ ከረር ያለ ነበር። አውቃለሁ አለች ሽታዬ ረጋ ብላ። በግልጽና በእውነት መነጋገር ከቻልን የተፈጸሙትን የማይረቡ ስህተቶች ለማረም ወደፊትም እንደማይደገም ለማድረግ እንችላለን ቀጠለች ሽታዬ። አባባልሽ አልገባኝም። ባለቀና በተጠናቀቀ ነገር ላይ ምን አይነት ንግግርና ውይይት እናደርጋለን? እስቲ በምን ላይ? ጥሩ፣ ስለ ቤተሰብሽ ዳግመኛ ሰላም፣ ስለ ባለቤትሽ ፍቅር፣ ስለ ልጆችሽ ደስታ ሐሳብና ምኞታለሽ። ከእነዚህ ነጥቦች ላይ በመነሳት መነጋገር እንችላለን። ቅድም የተናገርኩ መሰለኝ ወይዘሮ ሽታዬ። ሐሳብ ኖረኝም አልኖረኝም የእሱና የኔ ነገር አልቋል። በእርግጥ ለቀና ሐሳብሽ አመሰግንሻለሁ። አሁንም ቢሆን ነገሩን በቁጥጥራችን ስር ለማዋል ጊዜ አለን። አስፈላጊው ነገር ግን ያንቺ ፍላጎትና ግልጽነት ነው። ባለቀ በተጠናቀቀ ነገር ላይ ባትደክሚ ይሻላል ወይዘሮ ሽታዬ። ለቀና ሙከራሽ እንደገና አመሰግንሻለሁ አለቻት ማርታ ኮምጨጭ ብላ። ሁለቱም ሴቶች ለአፍታ ባትኩሮት ተያዩ። በማርታ ግትርነትና ድብቅነት ሽታዬ ተበሳጨች። ተጨማሪ ንግግር ሳታክል መሄድ አሰኝቷት ነበር። ከስሜቷ ጋር ታገለች። እስክትረጋጋ ድረስ በዝምታ ቀርቅራ ቆየች። ከትንሽ ቆይታ በኋላ ዝግ ባለ ድምፅ አቶ ጌታውን ላንቺ ያለው ፍቅር፣ አክብሮትና መጨነቅ ከወትሮ ይዘቱ እንዳልቀነሰ ብነግርሽ ታምኛለሽ? አለቻት በሚመረምራት ተያያየቻት። አላምንም አለቻት ማርታ ዘና ብላ። ሁል ጊዜም የችግርሽ መነሻ ከንቱ ጥርጣሬሽ ነው ወይዘሮ ማርታ። በዚህ ባህሪሽ በግልጽ ወቅስሻለሁ። ባለቤትሽን ልታምኚው ይገባሽ ነበር። ሐሳቡን ሁሉ በሰይጣናዊ ትርጉም ስለተቀበልሹ ብቻ እሱ ሳይርቅሽ ርቀሽዋል፣ ሳይጠላሽ ጠልተሽዋል፣ ልጆችሽን በድለሻል። ከዚህም ሌላ ለመናኛ ሰው ሴራ መጠቀሚያ ዕቃ ሆነሻል። የተስፋዬ ቀረቤታ አፍቅሮሽ እንዳልሆነ ብታውቂ ደስ ይለኛል። የሚያስወራውን ወሬ ተከታትለሽ መርምሪ። አንድ እውነተኛ ቃል ልንገርሽ፣ ባለቤትሽ እየወደደሽ በከንቱ ባህሪሽ ግን ያዝናል ብላት ከተቀመጠችበት ተነሳች። የሽታዬ ጥንክር ያለ ንግግርና ያቀረበችላት አዲስ ሐሳብ መንፈሷን እያዋከቡት ስለነበር ማርታ ተረብሻ ነበርና ሊሆንም ላይሆንም ይችላል አለቻት ባጭሩ። ሽታዬን በመቀጠል እሺ አንድ ጥያቄ ልጠይቅሽ፣ በእውነትና በግልጽነት መልሽልኝ። ምንድን ነው አለቻት ማርታ ግንባሯን ቁጥር አድርጋ። ተስፋዬ እንደሚያስወራውና አቶ ጌታውን እንደሚጠረጥረው አርግዘሻል? በዚህም ጥያቄ ማርታ በመጀመሪያ ክፉኛ ደነገጠች። ቀስ በቀስ ግን ቁጣ በውስጧ ተሰራጨ። መንፈሷን ሰብስባ በተኮሳተረ አነጋገር ምን ነው ወይዘሮ ሽታዬ ከልክ አላለፍሽም? አለቻት መቅላት እየጀመረች። ይገባኛል፣ በእርግጥ ከግል ጉዳይሽ ገብቻለሁ። ሆኖም አንድ የመጨረሻ ወሳኝ ዕድል እንዳያመልጥሽ በማሰቤ ነው። ማርታም ዝም ብላ ስትመለከታት ከቆየች በኋላ ወደ ፌዝ ባደላ ንግግር ካላረገዘች ታረቃታለሁ አልሽ እንዴ? አለቻት እየሳቀች። አዎ፣ ካለፈው ስህተት በመታረም ሰላም ሊወርድ እንደሚችል አቶ ጌታውን ያምናል። እንደተባለው አርግዘሽ ከሆነም የተጸነሰው ሕፃን እድገት በምንም አይነት መደናቀፍ የለበትም። ማህበራዊም ሆነ የሞራል ሕግ የመወለድ መብቱን ይደግፍለታልና ካልሆነም ቅሬታዎች በይቅርታና በመማማር የማይፈቱበት ምክንያት የለም እና እውነቱን ንገሪኝ አለች በቁጣና በሚጫን ድምፅ። ማርታ ግን በደደረ ስሜት ተሞልታ ይህ ጥያቄሽና ንግግርሽ በራሱ ክብረ ነክ ነው። ለዚህ የምሰጥሽ መልስ የለኝም። እንዳልኩሽ እኛን ለማስማማት በማሰብሽ አሁንም አመሰግንሻለሁ። ጉዳይሽ ይሄ ከሆነ ከዚህ በኋላ የሚያነጋግረን አይመስለኝም። በቃ አለች ማርታ ፊቷ በጣም ቀልቶ ጉንጮቿ ወደ መንቀጥቀጥ ተደርሰው። ሽታዬም ደግሞ ለመሄድ እየተዘጋጀች ነበር። 2 እርምጃ ያህል ቀስ እያለች ከተራመደች በኋላ ይህችን የመጨረሻ ዕድል አስቢባት ወይዘሮ ማርታ። ሁኔታሽ ካፈርኩ አይመልሰኝ እንደሆነ ይገባኛል። ስህተትሽን ለማረም ደፋር ሁኚ። ሰውነሽና መሳሳትሽን አትርሺ። ስህተት ደግሞ በትምህርት ይስተካከላል። መልካም መንፈስ ካንቺ ጋር ይሁን ብላት የቢሮዋን በር በጥንቃቄ ዘግታላት ወጣች። በማርታ ግትርነትና ተጠራጣሪነት ተበሳጭታ ስለነበር የተራመደችውን ሳታውቅ ብዙ ተጓዘች። ከሽታዬ መሄድ በኋላ በውስጧ በነበረው የቁጣ የመደነቅና የመጨነቅ ስሜት ማርታ ተጋግላ ነበር። የሽታዬ ሐሳብ ፍሬ አልባ እንደማይሆን ገመተች። ጌታውንን አነጋግራ ሐሳቡን ተገንዝባ እንደመጣች ገባት።
የሰማችውን ንቃ ለመተው ግን አልሆነላትም። ከሽታዬ መሄድ በኋላ በቅሬታና በይሉኝታ ያገለለችውን የጌታውንን መውደድ ስሜት ተጠናክሮ ተጋረጠባት። ይሉኝታና ማስመሰል በሌለበት ከህሊናዋ ጋር በግልጽ ልትነጋገር ተዘጋጀች። በከፍተኛ የቅናት ስሜት ተገፋፍታ የፈጸመችው የእልህና የኃይል ሥራ ገፍቶ ከምን እንዳደረሳት ህሊናዋ ቁልጭ አድርጎ አሳያት። የእናቷና የጓደኞቻቸውን ማደፋፈር አንቅራ ካልጣለችው በባለቤቷና በሷ መካከል ሰፊ ርቀት እንደተፈጠረ አስረዳት። በዚያው ቅጽበት ማርታ ልቦናዋ በሁለት ሐሳብ ተከፈለ። ከፊል ሐሳቧ የሽታዬን ግልጽነትና ቁርጥ ያሉ ሐሳቦች እያስተጋባ ለደረሰው ጥፋት ሁሉ ተጠያቂ መሆኗን ሲያረጋግጥላት፣ ሌላው ሐሳቢዋ ደግሞ የሽታዬና የጌታውን ግንኙነት የረቀቀና የተደበቀ እንደሆነና የወሰደችውም ውሳኔ ተገቢ እንደነበር አስደመጣት። ሆኖም ከመረበሽ አልዳነችም። ቀስ በቀስ የጌታውን ነገር ልቧን ይጠነቁለው ጀመር። ጌታውን በይቅርታ ሊቀበላት ፈቃደኛ መሆኑን በመስማቷ ተቅበጠበጠች። ነፍሷ ተንጠለጠለች። ያሳለፏቸው የፍቅር ጊዜያት ትውስታ ተጋረጠባት። ጌታውንና ከሱ ጋር የኖረችበት የትዳር ወግ ደርሶ ናፈቃት። ከተቀመጠችበት ተነስታ ቢሮዋን ከፍታ ንጹሕ አየር አስገባች። ግሎ የነበረው ሰውነቷ ቀዝቀዝ ሲል ተሰማት። ወንበሯ ላይ ተመልሳ ተቀምጣ እንደገና ወደ ሐሳቧ ተመለሰች። ነገሮቹን ሁሉ መዝና እርግጠኛውን የህሊና ፍርድ አጤነች። ለጥፋቱ ሁሉ መንስኤ መሆኗን አመነች። የደሳለኝን ምክርና የጌታውንን ትዕግስት እርግጠኛ ዋጋቸውን በዚያ ሰዓት አወቀች። የጸጸት ስሜት እየወረሳት ሄደ። በስተቀኝ ከግድግዳው ላይ የተሰቀለውን የቀን መቁጠሪያ ወርዳ ከጠረጴዛዋ ላይ አኑራ አተኩራ ተመለከተችው። ቦርሷን ከፍታ የማስታወሻ ደብተሯን አወጣች። ገልበጥ ገልበጥ አድርጋ ካየችው በኋላ ደምራ ቀንሳ እንዳበቃች ቅሬታ ልቧን ወጋው። በማህፀኗ ውስጥ ሕይወት የዘራው ጽንስ 3 ወር ከ20 ቀናት ሆኖት ነበር። መንፈሷ ተረበሸ። ሁለቱን አማራጮች ማነጻጸር ጀመረች። የእናቷን ፈቃድ ሞልታ በደመቀ ሙሽርና ወግ ወደ አዲስ የትዳር ሕይወት መግባትና ከጌታውን ጋር ታርቃ ልጆቿን ሰብስባ ከእናቷ ጋር ዳግም ተቃቀራ መኖርን ረጋ ብላ አስተዋለችው። ጌታውንን ለማበሳጨት ለማስቀናት ሲባል በእናቷና በጓደኛቸው በወይዘሮ ደብሬ ማደፋፈር ተስፋዬ መወዳጀቷን ረጋ ብላ መረመረችው። በእሷም ልብ ውስጥ አንዳች የጠነከረ የፍቅር ስሜት እንደሌለ ታዘበች። ሽታዬ የተናገረችውንም ቃል በማጤን የተስፋዬም ቀረቤታ ለእልህ መወጫ ለበቀል መመለሻ መሆኑ አበሳጫት። ምንም እንኳን ወዳጅነታቸው በፍቅር ረገድ ስር የሰደደ ሆኖ ባታገኘውም በብስጭቷ ሰሞን የቃጠሏን ስሜት እፎይ እንዳሰኛት ለህሊናዋ አልዋሸችም። ሆኖም በማንኛውም ረገድ ተስፋዬ ጌታውንን የሚተካ ተፈጥሮና ባህሪ እንዳልነበር ያወቀችው ገና ወዳጅነቱ እንደተወጠነ ነበር። በንግግር ውበትና በስለት ፍቅር የመስጠትና የመቀበል ችሎታ፣ ለሴት ልጅ የሚገባትን አክብሮትና እንክብካቤ የማወቅ ሁኔታ ከሚጣፍጥ ጠረኑ ጋር ጌታውን የታደለው የተፈጥሮ ጸጋውና ውበቱ መሆኑን ከደመደመች ቆይታለች። ከተስፋዬ ጋር ስትዝናና በነበረበት ጊዜ ሁሉ በተስፋዬ ላይ ጌታውንን እያለመች ጊዜዋን የደስታ ለማድረግ ትሞክር እንደነበር ለህሊናዋ ተናዘዘች። የሽታዬ ንግግር ቃል በቃል በእዝነ ህሊናዋ እያቃጨለ አጋጋላት። ልትወስድ በምትችለው ውሳኔ ላይ ለረዥም ጊዜ አሰበች። ሽታዬንም በጣውንትነት ስሜት አላብጠለጠለቻትም። በእርግጥ ጥድፊዋ ሙልጭ ብሎ ከልቧ አልተነቀለም። በፍርድ ቤት ውሳኔ ከተለያዩ በኋላ የጌታውን ኑሮ በትፍስት ኮረብታ መሆኑና ከሽታዬ ይልቅ ከራሔል ጋር የጠነከረ ቀረቤታ እንደነበረው መስማቷ ጥርጣሬዋን አላልቶት ነበር። በዚያም ቀን ለማስታረቅ ስትል በቢሮዋ መገኘቷና ቀደም ሲል የደረሰባትን በደል በይቅርታ ማለፏ የንጹህ ሰውነቷ ምልክት እንደሆነ አድርጋው ለመቀበል ተሸጋገረች። ማርታ ልቦናዋ ለሁለት ተከፍሎ በየበኩሉ የሚደቀንባትን እሳቤ የመረመረች ጭልጥ ብላ በሐሳብ ነጎደች። በእርቅና በሰርግ መካከል ቆማ የነፍሷ ምቾትና ውጤት መመዘን ጀመረች። ያንን ሐሳብ ይዛ ለመወሰን ወዲህና ወዲያ ስትመላለስ የጥርሷን የህመም ስሜት በጭራሽ አላዳመጠችውም። ያለቃዋ በስብሰባ ምክንያት አለመኖር ደግሞ ሰፊና ምቹ ሁኔታ ፈጥሮላት ነበር። ሽታዬ ከሄደች ከ45 ደቂቃ በኋላ በተናገረችው መሰረት ሮዛ ተመልሳ ወደ ማርታ ሄደች። በሩን ከፍታ እንደገባች የማርታ ፊት ለውጥ ብሎ ቀልታና በሐሳብ ተመስጣ አገኘቻት። ሁኔታዋ አስደነገጣት። በጥያቄ አተያይ ሁለንተናዋን ገመገመቻት። ምንድን ነው? ምን ሆነሻል? አመመሽ እንዴ ማርቲ? አለቻት ተጨንቃ። አረ ደህና ነኝ። ከዚህ ሴትዮ ጋር ያወራሁት ወሬ ትዝ እያለኝ ተመስጬ ነው አለቻት እየተንጠራራችና ፊቷን እያሻሸች። ያች መዘዘኛ ሴትዮ ምን ወሬ ይዛብሽ መጣች ደግሞ? አለች ወሬውን ለመስማት እየጓጓች። እውነትም መዘዘኛ አለች ማርታ የፈጠረባትን አዲስ ስሜት አጢና። ምን አለች ደግሞ? አለች ሮዛ ደግማ።
ባክሽ ወሬዋ መንፈሴን በጠበጠው። ወሬዋን ንቄ ለመተው ደግሞ አልቻልኩም። የመጣችበት ጉዳይ የሚገርም ነው። ከጌታውን ጋር ላስታርቅሽ አለችኝ አለች በአድናቆት አባባል። ጉደኛ ነች። ይህንን ወሬ ይዛ ብቅ አለች ደግሞ። ለአንቺ ትዳር ተቆርቁራ ነው ወይንስ ሆነ ብላ ልታበሳጭሽ አስባ ነው? ምን አልሻት በእናትሽ? ሮዛም ተገረመች። ምን እላታለሁ? ለበጎ ሐሳብሽ አመሰግንሻለሁ፣ ጉዳዩ ያለቀ የተጠናቀቀ ነው ብዬ ሸኘኋት። እሱማ ከእንግዲህ ምን እርቅና ፍቅር አለ? እሷ ግን ትገርማለች። ምን አስጨነቃት? ነገር የማይሰለቻት የማይታክታት መንቻካ ሆና ነው እንጂ። ምናልባት ንጹህ ሰው መሆኗን ለማስመስከር የምታደርገው ጥረት መሰለኝ። ከጌታውን ጋር ግንኙነት እንደሌላት ለማሳወቅ እየሞከረች ነው። የነገረችኝን ወሬ ግን ልንቀው አልቻልኩም። ረብሾኛል ባክሽ። ምን ይረብሽሻል? የተውሹ ነገር አይደለም እንዴ? አልፎ አልፎ አጫውቼሻለሁ። የጌታውን ነገር ምንም ቢበድለኝ ከልቤ እንዳልወጣ። አሁን ረጋ ብዬ ሳየው ደግሞ ለዚህ ሁሉ ችግር መፈጠር የኔ መቸኮልና ምክር አለመስማት እንደሆነ እየታየኝ ነው አለች ማርታ በድፍረት። እንዴት ጠምዝዛሽ ሄደች ይቺ መዘዘኛ ሴትዮ አለችና ሮዛ ሳቀችባት። እሷ ብቻ ሳትሆን ህሊኔም እየተሟገተኝ ነው። እናማ ልቤ ለሁለት ተከፍሏል። ሊሆን አይችልም። ሐሳብሽን ለመለወጥ ወይም ለመውላውል ጊዜው አልፎብሻል። ነገሮችን አመዛዝኜ ከውሳኔ ከደረስኩ ሐሳቤን ለመለወጥ ወይም በጀመርኩት ለመቀጠል በቂ ጊዜ ያለኝ ብዬ ገምታለሁ። አጉል ሁኔታ ላይ ሆነሽ አዲስ ሐሳብ ማሰላሰል ጥቅም አይኖረውም። ምን ነው ሮዛ፣ ለጌታውን ቀና አመለካከት እንደነበረሽ አውቃለሁ። እንዲያውም ከሱ መለየት እንዳልነበረብኝ ደጋግመሽ ስትናገሪ ነበር። ምን ነካሽ ዛሬ? እንዳነሳው እንኳን አልፈለግሽም አለች በቅሬታ። ምን ነካሽ ማርታ? ያለሽበትን ሁኔታ ረሳሽው እንዴ? በምንም አይነት ወደ ኋላ የምትመለሽበት እድል የለሽም እኮ። ሌላው ቢቀር እርግዝናሽ 3 ወር ያለፈው መሰለኝ። ምን ታደርጊዋለሽ? እኔ ከወሰንኩ እሱ ችግር አይሆንም፣ አስወግደዋለሁ። የሚወገድበት ጊዜ አልፏል። ለዚህ ነው ሐሳብሽን ከመጀመሪያው የተቃወምኩት። አለበለዚያማ መፋታትሽን ለመቃወም የመጀመሪያው ሰው እኔ ነበርኩኝ። ያን ጊዜ ምክሬን ዋጋ አልሰጠሽውም። አሁን ደግሞ አዲስ ነገር ወጠንሽ። ብዙ ሁኔታ ተፈጥሯል። ትልቅ የሰርግ ዝግጅት ተጀምሯል። እንደገና ደግሞ የጠነከረ እርግዝና ላይ ነሽ። ይህንን መለወጥ ማለት ቀውስ ውስጥ መውደቅ ነው። ሌጣ ብትሆኚ ኖሮ እርቁን አልጠላውም ነበር። የገንዘብ ኃይል የማይሰራው ስራ አይኖርም። እርግዝናዬም ያን ያህል ከ3 ወር አልራቀም። እሱ ችግር አይሆንም። እስቲ ብቻ ከራሴ ጋር ልማከር። ምንም ምክርና ውይይት አያስፈልግም። ማንኛውም ሙከራሽ አደገኛ ይሆናል። እኔ ግን የእውነቱን ልንገርሽ አይደል፣ ከጌታውን ጋር መታረቁን ልቤ ፈልጎታል አለች ማርታ ቁርጥ አድርጋ። ኧረ በቁልቤው ይህንን ሐሳብ ከልብሽ ማስገባት የለብሽም ሮዚሙች። ድሮም ቢሆን ቅናት፣ አጉል ግትርነት፣ ዘመዶቼን ለማስደሰት መሞከሬ ቢያከንፈኝም ውስጤን ቅሬታ ነበረኝ። አሁን ደግሞ ብስጭቴ ሲበርድ ሲውል ሲያድር ጥርጣሬም ትክክል እንዳልሆነ እያየሁት ነው። ለማንኛውም ጌታውንን ከልቤ ማውጣት አልሆነልኝም። ብንታረቅ ፈቃደኛ ከሆነ እኔም ደስ ይለኛል። እሱ ተጠይቆ እሺ ብሏል አለችሽ እንዴ? አለችኝ። ግን እርጉዝ ከሆነች እርቁን አልፈልግም ብሏል ያለችኝ መሰለኝ። እኔ የገረመኝ ደግሞ ይሄ ነው። የኔን ማርገዝ እንዴት ሊያውቅ ቻለ? እሱ እንኳን ሊታወቅ ይችላል። የሰውነትሽ ለውጥ ማሳየት አንዱ ነው። ዋናው ግን የተስፋዬ ወሬ ይሆናል። ጌታውንን ለማብሸቅ ሲል ያወራዋል። ለማንኛውም ምን ልታደርጊ ነው? ካረገሽ አልፈልግሽም ብሏል ተባለ። አንቺ ደግሞ እርጉዝ ነሽ። እሺ ምን ልታደርጊ ነው? አለች ሮዛ በመደነቅ አይኖቿን በሰፊው ከፍታ እያየቻት። ቀላል ነው። እርግዝናውን ማስወገድ ነው። 300 ብርሽን ካወጣሽ አንድ ሆስፒታል ሄደሽ አስወግደሽ ትመጫለሽ። በቃ እኔም አስመነቅረዋለሁ። ተሳሳትሽ ማርታ። በሬ ሆይ ሳሩን አየህና ገደሉን ሳታይ የሚባለው አይነት መሆንሽ ነው። አሁን ላንቺ የታየሽ ከጌታውን ጋር መታረቅሽ ብቻ ነው። የማስወረዱ ጠንቅ የሚያስከትለው ምናልባትም ሞት ሊሆን ይችላል። ቦታ አልሰጠሽውም። ሌላው ደግሞ በቤተሰብሽ ውስጥ የሚፈጠረው ቀውስና ቅሬታ ቀላል አይሆንም። ተስፋዬም ቢሆን ትልቅ የሞራል ውርደት ይሆንበታል። እና ይህን ሁሉ ጥንቅጥ እንዴት ልታደርጊው ነው? ስትል አፈጠጠችባት። ልክ ነሽ ሮዛ፣ አሁን ያልሽ ሁሉ ሊፈጠር ይችላል። እኔ ግን የፈለገ ይሁን እንጂ ታረቀዋለሁ። አንድ ነገር ልንገርሽ ሮዛ፣ በምንም ሁኔታ ወንድ ቢሰለፍ የጌታውንን ያህል እንደማይሆንልኝ አውቄዋለሁ። ስለዚህ ችግሩን ሁሉ ተራምጄ ይታረቀዋለሁ። ቁርጥ ያለ ውሳኔ ይሄ ነው። ይልቅ በዚህ ላይ ምን ማድረግ እንዳለብኝ ብትመክሪኝ ደስ ይለኛል። እኔ አላውቅም። አሁን የምትይውን ውሳኔ ግፊበት ማለቴ ለኔ በጣም ይከብደኛል። ብዙ ጠንቃለሁ። ታየው ግድ የለም። ለመወስደው ውሳኔ ኃላፊነቱን ራሴ ወስጄ የማደርገውን አደርጋለሁ። አትጨነቂ አለች ማርታ ቀስ በቀስ ትዝጣዜ የሚሰማትን የድዷን አካባቢ እየዳበሰች። ስትጎጂ ማየት አልፈልግም እንዴም ብልሽ እኔ እንጃ ማርታ፣ ሐሳብሽ የተሳሳተና አደገኛ ነው። ከሁሉም ማስወረዱ ይከብዳል። ቆይ እንጂ ዘነበች በምን ሁኔታ ላይ እንዳለች አይተሻታል? ሰሞኑን አላየኋትም። ይኸውልሽ እሷ በቀላሉ ችግሯን አስወግዳ የለም እንዴ? እኔ ስለምን አልሞክረውም? ሰሞኑን ስላላየሻት ነው ቀላል የመሰለሽ። በስቃይ ላይ እንዳለች አላወቅሽም። የማህፀኗ ግድግዳ በጣም ስለተጎዳ ለቁጥጥር ያስቸገረ ደም መፍሰስ ደርሶባታል። አትይኝም? አመማት እንዴ? ባለፈው ሰሞን ሳያት ግን ችግር አልነበረባትም አለች ማርታ የተባለችውን ሴት በዓይነ ህሊናዋ እያየች።
እየገረጣች ወረቀት መስላለች። የእሷ እያስጨነቀኝ አንቺ ደግሞ ወደ ችግር ልግባ ስትይኝ የምናገረው ጠፋኝ አለች ሮዛ ግራ ተጋብታ። ሮዚ ስለ እውነት የጌታውን ፍቅር እንደ አዲስ ፍቅር በሁለመናዬ ገብቷል። የልጆቼ መሳቀቅ እየተሰማኝ ነው። በሞት ከሷ አልለይም። እሺ ምን ላድርግ እንግዲህ አለች ለመፍትሄው በመጓጓት። ቆይ እንግዲህ አንድ ነገር ላይ እንመካከር። አንቺ ይህን ያህል እንደምትወጂው የሚወድሽ ከሆነ ለአንቺ ፍቅር ዋጋ የሚሰጠው ከሆነ የይቅርታ ሰውም ከሆነ ከነርግዝናሽ እንዲቀበልሽ ለምን አትጠይቂው? የሰው ቀናነትና ብስለት የሚለካው በዚህ አይነት አስቸጋሪ ወቅት ነው። ስለዚህ መሳሳትሽን በግልጽ ተናግርሽ፣ ነገር ግን ይቅርታ እንዲያደርግልሽ የተረገዘውም ልጅ እንዲወለድ እንዲፈቅድለት ጠይቂው አለች ሮዛ ኮስተር ብላ። እንዴ ሮዚ ትቀልጃለሽ ወይንስ በነገሬ ለማሾፍ ፈልገሽ ነው? ሙች እውነቴን ነው። እውነተኛ ፍቅር ካለውና እርቁን በእውነት ከፈለገ ይህንን ለመቀበል አይቸግረውም። የእሱንም የፍቅር ጽናት በዚህ መመዘን ትችያለሽ። ምን ማለትሽ ነው? የሰው ልጅ አርግዤ ስገባ አይሰማውም ብለሽ ነው? ይህ እንኳን ቀልድ ነው። ማስወጣቱን ግን ሞክረዋለሁ አለች ማርታ ሐሳቡን ገፍታ። በእርግጥ ከዚህ ሁኔታ ሁሉ በኋላ ሊታረቅሽ ሐሳቡ ካለው ባልሽ በእውነትም የበሰለ ሰው ነው። አንቺ ከፊቱ ቀርበሽ መሳሳትሽን አምነሽ ከልብሽ እንደምትወጁ ተናዘሽ ይቅርታ ከጠየቅሽው እርግጠኛ ነኝ ይቀበልሻል። እንግዲህ አሁንም በክትርነት የሰው ነገር አልቀበልም ካላልሽ መውጫው መንገድሽ ይሄ ብቻ ነው። ሮዛ ደመደመች። ሮዚ አርግዣለሁ፣ ነገር ግን እወድሃለሁ። ይቅርታ አድርግልኝ ማለት ይበልጥ የሚያበሳጨውና ልቡ እንዲቆርጥ ያደርገዋል ብዬ ነው እንጂ ምክርሽን መናቂ አይደለም። በፊትም የሰው ምክር ባለመቀበሌ ነው ስህተትና ጸጸት ላይ የወደቅኩት። የደስዬ ጥረትና መንገላታት እንኳን አሁን ስገምተው ያስጨንቀኛል አለች ማርታ የደሳለኝን ጭንቀት አስታውሳ። እንግዲያውስ ለአንዴ እንኳን የሰዎችን ሐሳብ ለመቀበል ሞክሪና ውጤቱን ለመመልከት እድል ይኑረን። ሮዛ ድምጿ የደነደነ ቁጣም ነበረበት። ማርታ ለተወሰኑ ደቂቃዎች በዝምታ ከህሊናዋ ጋር ምክር ያዘች። ሮዛም መልሷን በጉጉት ጠበቀች። በውስጧ ይተራመስ የነበረው ሐሳብ አግሏት ነበርና ማርታ ውፍረት ያሳመራቸው ጉንጮቿ የጎመራ ኮክ መስለው ነበር። ጥቂት ጊዜ ከወሰደች በኋላ ወደ ሮዛ እየተመለከተች ነገሩ አሳፋሪ አስቸጋሪ ቢሆንም ለመሞከር ብነሳ እንዴት ነው የማደርገው? ያችኑ ሴትዮዋ አማላጅ ልልክበት ነው ወይንስ ጓደኛውን ደስዬን አማክሬ በሱ በኩል ላስጠይቀው ነው? እንዴት ላደርግ ነው? ማርታ ጭንቅ አላት። በዚህ ጉዳይ ውስጥ ማንም መግባት የለበትም። ከማንም ሰው የበለጠ ባልሽን ታውቂዋለሽ። ከማንም የበለጠ አንቺን ይረዳሻል። ገመናሽንም ለሶስተኛ ሰው ማሳየት የለብሽም። አንቺና እሱ ተገናኝታችሁ መጨረስ አለብሽ። ውይ ሮዚዬ፣ በጣም ከባድ ነው። እንዴት ይህን ጉድ ይዤ አይኑን አየዋለሁ? ቁም ነገር ለመስራት የተነሳ ሰው ቆራጥ መሆን አለበት። ስለዚህ ወቀሳውንም ቅሬታውንም ጥፋቱንም እናንተው ተከፋፍላችሁ ይቅር ልትባባሉ ትችላላችሁ። ካልሆነም ደግሞ እርግጠኛው ምክንያትና ስሜት በመረዳት ሊቆርጥላችሁ ይችላል። እንዲህ ተባባሉ የሚለው ወሬም አይፈጠርም አለቻት ሮዛ ቆፍጠን ብላ። እኔ ፊት ለፊት ሄጄ ከማነጋግረው ደብዳቤ ብጽፍለት ይሻላል አይመስልሽም? ማርታ አማራጭ አቀረበች። ከደብዳቤው ይልቅ በግንባር መገናኘቱ ጥሩ ውጤት ይኖረዋል። በቀጥታ ትምህርት ቤቱ ድረስ ሄድሽ ልታነጋግሪው እንደምትፈልጊ ግለጭለት። መሄድሽ ራሱ ለጉዳዩ የሰጠሽውን ትኩረትና ክብደት ይገልጣል። እሱም ቢሆን ሁኔታሽን ባድናቆት ይቀበለዋል። ስለዚህ ራስሽን አሰናድተሽ ሄደሽ አነጋግሪው። እስኪ አሁን እንኳን ምክሬን ተቀበይ አለች ሮዛ ቆጣ ብላ። ማርታን በፈገግታ ለረጅም ጊዜ ጓደኛዋን ተመለከተቻት። ቀጥላም እሺ እንግዲህ እንዳልሽኝ ድርቅ ብዬ አይኔን በጫጥቤ ሄዳለሁ። ለነገሩማ ጌትዬ እኮ ሩህሩህ ነው። ሰው ተጨንቆ ሲናገር አልቅሶ ሲያያችለው እንኳን በእጁ ያለውን ተበድሮ ተቸግሮ ይቸራል፣ ወይም በሰው ችግር ሲንገላታ ይከርማል። ብቻ ክብሩን ሞራሉን የሚነካ ነገር ደግሞ የዚያኑ ያህል ቁጣውን ያጠናክረዋል። በቃ እንዳልሽ ላድርግ። ግድ የለሽም ማርታ፣ ሞክሪ። ማን ያውቃል አንቺ ይህን ያህል የተጨነቅሽበትን ጉዳይ በርህራሄ ተፈጥሮ ሊያቀልል ይችል ይሆናል። ስለዚህ ይህንን ጉዳይ በትኩስ ስሜት ላይ እንዳለሽ ነገ ወይም ተነገ ወዲያ አድርጊው። በቃ ሙች ሞክረዋለሁ። እሺ ካለ አለ፣ ካላለም አነጋገሩ ሁኔታ ያበሳጨኝና ይቆርጥልኛል። እንግዲህ ዛሬንና ነገን ራሴን ላዘጋጅና ተነገ ወዲያ ጠዋት ሄጄ አነጋግረዋለሁ። በጣም ጥሩ ማርታ፣ እኔ ግን የሚታየኝ ነገር አለ። ውጤቱ ደስታ እንደሚሆን አትጠራጠሪ። ስለዚህ ማንም ሳያውቅ ሳይሰማ ጉዳይሽን ለማስተካከል ሞክሪ። እሺ እንግዲህ እግዚአብሔር ይርዳኝ፣ እሞክራለሁ። አይዞሽ በርቺ፣ እኔ የሚያምላክ ፈቃዱ እንዲሆን እጸልይልሻለሁ። በያሁን ደስ አሰኝተሽኛል፣ መሄዴ ነው ብላ ከተቀመጠችበት ተነስታ በፈገግታ ካየቻትና በግራ አይኗ ከጠቀሰቻት በኋላ ወደ ቢሮዋ ተጓዘች ሮዛ።